ወይ እናንተ አሁንስ የኤፍሬም ማስመሰል በዛ ማለት ነው። በአንድ በኩል ሩታን ይሄ ማን ነው ለደስታ እንድትሆን ያደርጋል። በአንድ በኩል ደግሞ ሩታን ዞሮ ዞሮ የአብርሽ ናት፣ አብርሽ ከሩታ ነው የሚሆነው ነው የሚለው። ምንድነው ወንድ ልጅ አይደለህም እንዴ? ግን በነገራችን ላይ እኔ አሁን ግራ ገባኝ የምሬንን። ለማንኛውም ለድምጼ በጣም ይቅርታ። ትላንት የተካሄደው ነገር እያንዳንዱን አይታችሁታል ብዬ አስባለሁኝ። ደስታ ባለፈው እንደዛ ከሆነ እሷም ደግሞ ከኔ መሆን ካልፈለገች እኔ እሷን አላስገድዳትም። እኔም ደግሞ ለእሷ ብዬ ነበር እዚህ የቆየሁት። ግን ደግሞ እዚህ ሲቆየ ጥቅም ከሌለውና እሷም ደግሞ ምርጫዋ እኔን ከሊሆና በግድ እንዳስገድዳትና እንዲሁም ደግሞ በግድ ከኔ እንድትሆን አላደርጋትም። ምናልባት ያኔ እሷ ፈልጋና ወዳ ከሆነ አሰየው፣ ከሊሆና ደግሞ እኔም በግድ አልፈልግም እያላ ሻንጣውን ጎትቶ ሊሄድ ሲሆን አየ ነው። ከዛን ተመላሽ ደግሞ ይሄ ኤፍሬም ራሱ ነው። እንግዲህ እሷ ያለችበት ሁኔታ ጥሩ ስለሊሆነ ነው ይሄ ነው ያ ነው ያላለችው እንጂ ለሌላ ነገር አይደለም እያላ እንዳትሄድ ብሎ መለሰው ማለት ነው። ለማንኛውም ይህን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ የፈለጋችሁትን ማለት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መጥቼ የላችኋለሁኝ። ክርስቲያን ወገኖቼም ሰላም ብያለሁኝ። እና እንዳልኳችሁ ቀደም ብዬ ኤፍሬም እንዴት እንደሆነ አላቅም። በዚህ ጊዜ የምሬንን በሰው ህይወት እየተጫወተ ነው ወይስ ደግሞ ነገሩ ለኔ ስላልገባኝ ነው። በነገራችን ላይ አንድም ሩታን ከአብርሽ ትሆናለች ወይም ደግሞ አቂሙ አለኝና ወንድሜን በምንም ተአምር አድርጌ ከሩታ እንዲሆን አደርጋለሁ የሚል ከሆነ በዚህ ማን ነው በዚህ በደስታ መጫወት ተገቢ ነው ልክ ነው ብዬ አላስብም። ገብቷችኋል አይደል? ያኔ ይሄ ነገር የጊዜ ጉዳይ ነው ያጣላቸው። አንተም ደግሞ በዚህ ነገር መቆያቴ ጥቅም የለውም። እኔ እንደምንም አድርጌ ከወንድሜና ከሩታ አስታርቃቸዋለሁኝ። አንተም ደግሞ በጊዜ ተስፋን ቆርጣ የምታደርገውን ወይም ደግሞ ሌላ ህይወት መፈለግ እንትን ካለብህ ሌላ ህይወቴን ፈልግ እያላ ይሄንን ደስታን ማሸኛት ቆርጦ ሲሄድ እሱም መለሰው። አሁንም ደግሞ እዚህ ጋር መጥቶ ሁለታቸው እየተግባቡ አይደለም፣ ሩታና ይሄ ማን ነው ደስታ ማለት ነው። ምክንያቱም አይታችሁታል ብዬ አስባለሁ የእያንዳንዱን ነገር። ግን እኔ በጣም ያስጠላኝ ነገር የኤፍሬም ጉዳይ ነው ማለት ነው። ለምን እንዴ በአንድ በኩል ሩታን ከደስታ ሊያደርግ ይሞክራል፣ በአንድ በኩል ደግሞ ሩታን ከአብርሽ ለማድረግ እየሞከረ ነው። እንዴ ለምን ያኔ ይሄ ነገር በሁለታቸው በወንድሙ መጫወትና ማለት በሩታ መጫወትና በደስታ መጫወት ለምን አስፈለገ? እዚህ ጋር ሩታንም እውነት ለሩታ ቦታ ያለውና እውነት ሩታ ለሚወዳት ነገር ከሆነ ይሄንን ሰውዬው በጊዜው ሸኝው። በቃ ማንን ደስታን ማለት ነው። ይሄንን ሰውዬው በጊዜው ሸኝው። ምክንያቱም ዞሮ ተዛዞሮ ወንድሜና አንቺ ትታረቃላችሁ። ለምን አይላትም እንዴ? በዚህ በኩል ይሄ ማን ነው ከደስታ ሊያደርጋት፣ በዛ በኩል ደግሞ ከአብርሽ ሊያስታርቅ እየሞከረ ነው። ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? እኔ ተገቢ ነው ብዬ አላስብም። ለምን እንዴ ምን ሆኖ ነው ይሄ ልጁ ማለት ነው? ጤናው ትክክል ነው እንዴ? ግን እናንተ እኔስ አሁን ጤናው ራሱ ልክ አይመስለኝም። አንደኛው አብርሽ የራሱን የመረጠውን ህይወት መኖር ይችላል። እሱ ደግሞ ዝም ብሎ ከሄርሜላ አይሆንም ከሩታ ነው ይላል። ሲቀጥል ደግሞ የወንድሙን ህይወት የሚኖረው ወንድሙ እንጂ እሱ አይደለም። ነው እንደ ወንድም መከራችሁ ተመካከራችሁ ይሄ ነገር ላንተ አይሆንም ያኔም ስነ ምግባር ባለው መልክ ጠይብ እንደው ዝም ብሎ ግንፍል በማድረግ
በማለት የሚቀየር ሀሳብና የሚቀየር ነገር አለ ብዬ አላስብም እንደኔ ማለት ነው። አሁን ይሆን ያኔ በዛ በኩል ወንድሙን ከሄርሜላ ለማለያት እየጣረ ነው ያለው። በዚህ በኩል ደግሞ ደስታን ከሩታ ለማግባባት እየሞከረ ነው ያለው። እንዴ እናንተም ግራ ገብቷችኋል ይሄ የኤፍሬም ጉዳይ ወይስ እኔ ብቻዬ ነኝ? በነገራችን ላይ እንደ የምሬን እኔ የሚያደርገው ነገር ሙሉ ሙሉ ግራ እያጋባኝ ነው ያለው። ለምን የዛኔ ይሄ ማን ነው ደስታ ሲሄድ ሻንጣውን ጎትቶ ማለት ነው። በነገራችን ላይ ያንን ቀን ብቻ አይደለም ከዛም በፊት እንደዛው ይሄዳለው ብሎ ሻንጣውን እየጎተታ አይተነዋል። ግን ያኔ የዛኔም አልሄደም ተመለሰ ማለት ነው። አሁንም ባለፈው ልክ እንደዛው አይ እያላ እንዳልኳችሁ እኔ ሩታን ካላገኘዋት እዚህ ጋር ምንም ማድረግ አልችልም፣ ወይም ደግሞ መቆያትም ጥሩ አይደለም። እኔም ስራዬን ትቼ የመጣሁት ለሷ ብዬና እሷን ብዬ ነበር። ነገር ግን ደግሞ እሷ ልትረዳኝ አልቻለችም። አሁን ሌላ አማራጭ የለኝም፣ የመጣሁበት መመለስ ነው እያላ ምንድነው ይሄ ካናዳ ነው ምንድነው የሚባለው ማለት ነው ያሉት ነው። በነገራችን ላይ እኔ ሲጀመር ይሄ ደስታ ከአዲስ አበባ ወጥቶ በሚያውቅ አይመስለኝም። ሲጀመር አዲስ አበባ ራሱ ተወልዶ ያደገ አይመስለኝም ሁኔታው ማለት ነው። የሆነ ይፈራል የሆነ ብቻ የሆነ ነገር አለው። በነገራችን ላይ የሆነ እሱ ችግር የለውም እነሱ ካሉት እኛም ማለት ነው እሺ ይሄዳለው ብሎ ያኔ የመጣበት ከካናዳ መጣ አይደል ለተባለው ነበረው። ከዛ አሁንም ተመልሼ ያንን ቦታ ራሱ ይሄዳለው ብሎ ተነሳ ማለት ነው። አያት ሄድም ብሎ ማለሰው ይሄ ኤፍሬም የምትሉት ራሱ። ከዛስ ትላንት ደግሞ እስቲ በደንብ ማውራት አለባቸው። ሩታም ደግሞ የምትለው ነገር ትለዋለች። ይሄ ሰውዬው በዚህ ልክ እሷን እየፈለጋ እያለ እኔም እንደ ወንድ ልጅ በመረዳት ላግዘው ብዬ ነው ከሩታ አገናኝሃለሁኝ ብዬዋለሁኝ። ከሩታ እንዲገናኙ አደርጋለሁ አለ። ከዛስ ሲገናኙ እንዳያያችሁት ሌላ ብጥብጥ ነው ተፈጠረው። ሩታ ማንም ሴት ማሳለፍ የማይችለው ብዙ ጉዳዮችን አሳልፌያለሁኝ። ስለዚህ ይሄ ነገር ጊዜ እንድትሰጣኝና ጊዜ ወስደን ደግሞ እንድናስብበት ይፈልጋለሁኝ። አንተ ትረዳኛለህ ብዬ ስላሰብኩኝ አሁንም ጊዜ ስጣኝ ነው ያለችው ማለት ነው። በዛን ሰዓት አይታችሁታል ብዬ አስባለሁኝ። ይሄ ማን ነው ደስታ ማለት ነው። በቃ ያኔ ሆቶ ነው እያወራ ነበር። በዛ ሰዓት ሩታም ባሰባት ማለት ነው። ይሄ ድንጋይ ራስ እንትና ማለት ነው። ማን ነው ኤፍሬም ማለት ነው። እያስጨነካትን እንዴ መጀመሪያው ጅምርቱን ላገናኝ ያለው ራሱ። ከዛም ደግሞ አውርቶ መገባባት ሲያቀታቸው ደግሞ እያስጨነካት ነው። እኔ ደግሞ እንድታስጨንቃት አልፈልግም እያለው ነውጣ ይለዋል። ወይ እናንተ ምን እየተካሄደ ነው? አረ እኔ ግራ ገባኝ ምሬነ። እናንተም ጭምር ነው ወይስ እኔ ብቻዬ? ግን ኤፍሬም በጣም ነው የሚያስጠላው በነገራችን ላይ እንዴ። በአንድ በኩል በሁለታቸው በኩል መጫወት የለበትም። ሩታን ለወንድሙ መርጦ ከሆነ ይሄን ደስታን ደግሞ ወደ ሩታ ማምጣት አለበት ብዬ አላስብም። እሱ ሲሄድ እንዲ ማለት ተመለስ ማለት አለበትም ብዬ አላስብም። ዞሮ እናንተ ነው የምታውቁት። የኔ ይሄን ይመስላል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብም ከሆናችሁ ደግሞ አበረታቱ። ይቅርታ ለድምጼ በጣም እንትን ብለዋል ማለት ነው። ባይ ባይ።